እማዬ ድምጽሽን መስማት ፈልጌ ነው። ግን ድምጽህ ደህና አይደለም። ምንድነው? ምን ተፈጠረ? አይ ምንም ናፍቀሽኝ ነው እንጂ እኔ ምንም ነገር አልሆንኩም። እና ድምጽሽን መስማት ፈልጌ ነው እማዬ። አባቴ ወንድሜ ደህና ናቸው? ደህና ናቸው። ኦማር ልጄ ስማ፣ አንድ ነገር አለ። እማዬ እኔ እንድመጣ ትፈልጊያለሽ? ምንድነው? መጥቼ ንገረኝ። ከፈለግሽ መምጣት ይችላል። እማዬ አይ አሁን አይደለም፣ በኋላ ና። ምን ተፈጠረ? ምንም፣ ዝም ብለህ እንደፈለግከው መምጣትና መሄድ አትችልም። ቀደም ነገር አለበት። አደጋ ሊኖር ይችላል። ትሰማኛለህ? ከመምጣት በፊት እንደምትመጣ አሳውቀኝ። እሺ እማዬ። ምንድነው መርት? ቼንጊዝ እዚህ እንዲመጣ ጠይቄው ነው። ለምን? አንቺ ደስ አይልሽም ብሎ ነው እስከዛሬም ሊመጣ ያልቻለው። ግን እኔ ነግሬያታለሁ ብየዋለሁ። እሱ ከዚህ በላይ ሱቅ ውስጥ መቆየት የለበትም። እናቴ የጠየቁትን ታደርጋለች ብየዋለሁ። እሱ እርዳታችን ካስፈለገው ከኛ ጋር ቢቆይ ይሻላል። አይደለም ወንድሜ? አመሰግናለሁ ወንድሜ። ምንም ማለት አይደለም ወንድሜ። አይዞ፣ እዚህ ምንም አትሆን። ደግሞ እንደ ቤቴሽ ፈታ በል። ሻይ ምናምን ይዤ ልመጣለሁ። መርት ሁሉም ነገር በሳት ተያይዞ ነበር። ምክንያቱም አባቱ እሱን ስለደበቀው። እማዬ ደግሞ አባዬን አደጋ ውስጥ እንዳይከተው ብዬ ነው። ምንድነው እዚህ ያመጣኸው? እማዬ አትጩይ፣ ይሰማሻል። እኔ ምንም አያገባኝም። ምን እንደምታደርግ ታውቃለህ? አብደሃል። አደጋ ውስጥ ለምን ትገባለህ? ውይ በፈጣሪ ተኝ በቃ። ይሄን የማደርገው ማንም ይሄን ለማድረግ ስለማይደፍር ነው። ስሚ እማዬ፣ ማንም እሱን አይጨርሰው፣ መቼም አያልቅም እማዬ። ግን እኔ ጨርሰዋለሁ። እሺ አቁም። እሺ ጥሩ፣ ሁሉንም ነገር ነው ያደርገዋል። ውጤቱን ደግሞ በቅርብ ቀን አሳይሻለሁ። እሺ ተው፣ ልቀቅኝ እማዬ። ተው ተው ልጄ ተው እባክህ፣ አቁም በፈጠረ ልጄ። እሺ እማዬ ተይኝ በቃ። ማሬ ልጄ ውዴ የምልህን ስማኝ። ይሄ እኮ በጣም አደገኛ ነገር ነው። ኦማርን እንደጎዳው አንተን ሊጎዳ ይችላል። ልጄ እባክህ ተው በቃ ይቅርብህ። እማዬ እንዴት ልተወው እችላለሁ? እንዴት እተወዋለሁ እማዬ? ፖሊሶች እየፈለጉት ነው። በዛ ላይ እድሜ ልክ እስራት ፍርድ አለበት። የሆነ ሰዓት ላይ መያዙ አይቀር። በቃ ተው፣ ዛሬ እዚህ ይደርና ነገ ይሄዳል። እየለመንኩ ነው። ተው ልጄ እባክህ ልጄ። እናትህን ማናደድ ትፈልጋለህ? ይህንን ለማንም ሰው እንዳትናገር፣ ምንም ነገር እንዳታደርግ እሺ? ቃል ትገባልኛለህ? ቃል ግባ። ቃል ገባለሁ፣ ቃል ገባለሁ እማዬ። ወይ ቴፎ፣ አሁን እኔ የሚሰማኝ እዚህ መግባት እንደሌለብኝ። ምን አይነት ጣጣ! እስኪ አንድ ያግዘኝ ሸበላው። እዚህ ደግሞ የኔ ቦታ ነው። እያንዳንዱ ታካሚዎች አስታውሳለሁ። ከ1975 ጀምሮ ማለቴ ነው። ረጅም ጊዜ ነው እና ሁሉም ሲስተሮች ያስታውሳሉ። ስለዚህ ልታግዢኝ ትችያለሽ ሲስተር ሩቻን። እኔ አሁን ስለ ጥቂት ሰዎች እጠይቅሻለሁ።
ኦማር አጃር ኢዜል ባያክታር እስኪ ወደ ድሮ ለመለስሽ እዚህ ለረጅም ጊዜ ማንንም አይመጣ ና ሆስፒታሉ በጣም ተቀይሯል ድሮ እንደዚህ አልነበረ አሁን ሊዘጋ ነው የሚመስለው አንተ ራስህ ይዛኔ እዚህ መተ ቢሆን ኖሮ አንገናኝም ነበር ምክንያቱም ትሞት ነበር መዝገቦች አሉ ማለቴ ፋይሎች ይኖራሉ ስለመጡት ሰዎች ወይም የተነሱ ፎቶዎች የዛን ቀን በጣም ብዙ ሰዎች እዚህ ተመልክተን ነበር የቆሰሉ ክፉኛ የተጎዱ ሰዎች ነበሩ ብዙዎች በጥይት ተመተው ነበር በጣም ከባድ ነበር ጥሩ ልጆች የምንላቸው በሙሉ አለቁ ተቃጠሉ ተጎርተው ነበር ወንድሜ በጣም ያሳዝን ነበር ብዙ ዘመዶች አልነበሩትም ነበር ብዙ የሚያውቁት ሰዎች አልነበሩም ያሳዝን ነበር ኦማር ታውቀዋለህ እንዴ የትኛው አልጋ ላይ ነበር እዚህ ነው የሞተው እዚህ አልጋ ላይ ሆኖ ነው የሞተው አው እና የት ነው ታውቃለህ ማለት ነው ማታ ላይ ና ማንንም ሰው አይኖርም ና ማታ እንነጋገራለን ምንድነው የምትነግሪኝ ማታ ና የጉዞ ወኪሎች ጋር ደውያለሁ ለጊዜው መጋዘን ውስጥ እናደርጋለን እንደዛ ነው ያሰብኩት ግን ስለ ቼንጊዝ ማወቅ አልቻልኩም ሁሉንም ለመጣል አስቤ ነበር ግን እኔ ከምጥለው ለሚያስፈልጋቸው ሰዎች በሰጣቸው ይሻላል ይሄ ሁሉ የኛ የሚያስፈልገን ይመስለኛል ግን እኔ ሁለት ጌጦች አሉኝ እና ለጊዜው በቂ ይሆናሉ አይሳን የባህር ዕቃ አለ እሷ ቤት አትመጣም ግን እኔ ራሴ ይዤላት እሄዳለሁ አይሳን እኔ መኪናውን የሚሸጠው መስሎኝ ነበር ግን በደንብ ስለተጠቀምንበት አያዋጣም አሁን ይሄን ሁሉ ችግርና ሰቀቀን እንዴት ነው የምወጣው ጃንና ዳሪ ትምህርት ቤት ላስገባው ይችላልው ከዛ በኋላ በቃ ራሴን እገላለሁ አይሳን አንቺ ብቻሽን አይደለሽም እኔ ያለው ከዚህ በኋላ ያንን ሆቴል እርሺው አዲስ ነገር እንጀምራለን አንችልም ኢዜል ከዚህ በኋላ አንችልም እኔ ሀቀኛ እንደሆን ቃል ገብቻለሁ ለዛ ነው እዚህ እንድትመጣ ያደረኩ የሆነ ሰው ያባረረኝ ነው ቼንጊዝ አይ ሰውዬው አሁንም እየተበቀለኝ ነው ያለው ኢዜል ብቻ እንደዚህ ነው የሚመስለኝ ስሜቱ የበቀል አይነት ነው ማን ነው የሚበቀለው በምንስ ነው የሚበቀለው እኛ ለጎዳነው ሰው ነው የሚበቀለው በቃ ከዚህ በላይ ልነግርህ አልችልም ሀቀኛውኛ አይሳን ምን እንደተፈጠረ ንገሪኝ እባክህ እንድትጨነቅ አይደለም የሆነ ሰው እየተከታተለኝ እንደሆነ ብቻ ወቅ ማን እንደሆነ እንኳን አላውቅም ከኔ ጋር ሆነ አንተን ይጎዱሃል ስለዚህ ከኔ አጠገብ መራቅ አለብህ ምክንያቱም በእኔ ምክንያት አንተ ስትጎዳ በጭራሽ ማየት አልችልም ለማን ነው የሚበቀሉት አይሳን
አይሳን የማትነግሪኝ ከሆነ እኔ ሄዳለሁ። እውነቴን ነው። የማትነግሪኝ ከሆነ መቼም ቢሆን ከአንቺ ጎን መቆም አልችልም። ለመጨረሻ ጊዜ ነው የምጠይቅሽ አይሳን። ለማን? ለኦማር። በቀሉ ለኦማር ነው። አይሳን ቆይ እሱን ሰውዬ ምን አድርገሽው ነው? እስር ቤት አልነበረም እንዴ? በእኔ ምክንያት ደስ አለ? አሁን ስለነገርኩ ደስ አለ? እሺ አሁን ሁሉን ነገር ንገሪኝ። እኛ እቅድ አውጥተን ነበር። አባቴ አድርጎት ነበር። ቼንጊዜ ውስጡን አስተካከለው። አሊ ደግሞ የጥበቃ ሰራተኞቹን በጥይት ሊመታቸው ተስማማ። እኔ ደግሞ አንቺ ምን? እኔ ኦማርን እንደምንም ብዬ አዘናጋሁት። ከኔ ጋር ነው አልኳቸው እና ወዲያውኑ ወደዛ ሄዱ። ለቼንጊዝ እንደነገርኩት ሄደ። ከቼንጊዝ ጋር ፍቅር ጀምረን ነበር። ለምን? ምክንያቱም ኦማር በጣም ጥሩ ሰው ነበር። ሁሉንም ነገር ያምን ነበር። በዛ ላይ ደግሞ ይወደኝ ነበር። ኦማርን ማታለል ቀላል ነበር። ከማንም ሰው በላይ እሱን መክዳት ቀላል ነበር። ለምን? ምክንያቱም ኦማር ከኔ ፍቅር ይዞት ነበር። ስለዚህ በቀላሉ ነው ያልኩትን ያምን ነበር። ምክንያቱም ኦማር ከመጀመሪያው ቀን አንስቶ ሊያገባኝ ይፈልግ ነበር። ምክንያቱም ኦማር ሞኝ ነበር፣ ጅል ነበር እና በዛ ጅልነቱ ነው የተጠቀምኩበት። በጣም ክፉ ሰው ነኝ። ለምን አይሳን? ለምን? ምክንያቱም እሱን እረሳዋለሁ ብዬ አሰብኩ። ምክንያቱም ገንዘቡን ይዤ እጠፋለሁ፣ ከዛ እረሳዋለሁ ብዬ አሰብኩ። ምክንያቱም አልወደውም ነበር። ያን ያህል አልወደውም ነበር። አይናፍቀኝም ነበር። ግን አሁን እየናፈቀኝ ነው። በጣም እየናፈቀኝ ነው። አውቃለሁ ከዚህ በኋላ ሊመለስ አይችልም። አዲስ ህይወት ለመጀመር አልፈልግም። ከዚህ በኋላ ምንም ነገር አልፈልግም። ይቅር በለኝ ጊዜ ምንም ማድረግ አልችልም። ኦማርን ነው የምፈልገው። ይቅር በለኝ ጊዜል ኦማር። በጣም ይቅርታ። ከኦማር የሚናፍቅሽ ምንድን ነው? ሁሉም ነገር ግን ዋነኛው የሚናፍቅሽ ነገር ምንድን ነው? ስለ እሱ ስታለሚ ምን ይታይሻል? ምን ጊዜ ነው መልሰሽ ማግኘት የምትፈልጊው? እኔ መመለስ አልችልም። ግን መመለስ ብትችይስ? ትችያለሽ ነው። እንግዲህ መምረጥ በጣም ከባድ ነው። በጣም ብዙ ትናንሽ ነገሮች አሉ። ለመምረጥ ይከብዳል። ምን ብዬ እንደምነግርህ አላውቅም። ሞክሪ እስኪ። እንግዲህ ያ ሁሉም ሰው የመጀመሪያውን መሳሳም ነው የሚያስበው። ግን እኛ እሱን አላደረግንም ነበር። ከኦማር ጋር የዛን ቀን በጣም ጓግተን ተገናኘን። የኔ ውድ በጣም ለብሶ ሽክ ብሎ ነበር። እና ከዛ የት ሄዳችሁ? እሱ እንደዚህ ነው። የትም አልሄድንም። ታውቃለህ፣ ያሰበው ሳይሳካ ቀረ። ፊልም ልንሄድ ነበር፣ ግን ኦማር ሰዓቱን አሳሳተው። ወይስ ሰዓቱ ተቀይሮ ይሆን ነበር? እሱም እንደዛ ነበር ያለኝ። ሰዓቱን ቀይረውታል።
እመኝኝ አሁን ነበር መሆን የነበረበት። እሺ ችግር የለም ሌላ ቦታ እንሂድ። እኔ እኮ አላምንህም አላልኩህም፣ ግን ሌላ ቦታ ወሰደኝ። እሺ። አይኖቹ ያብረቀርቁ ነበር። ከጓደኞቹ አንዱ የሆነው ካፌ ከፍቶ ነበር። ቆንጆ ነው ብሎ ነበር። እና አልነበረም? በጣም ያስጠላ ነበር። እንዴት ቆንጆ ቦታ ነው! ይደብራል አይደል? ስሚኝ የኔ ውድ፣ አሁን አየሩ አሪፍ ነው። መናፈሻ እንሂድ እንዴ? አሪፍ ሀሳብ ነበር። አይሳን ቶሎ ተጠለይ አይሳን። እሺ እዚህ ጥሩ ነው መጠለያለን። አትዋሽ፣ ድጋሚ አታገኝኝም አይደል? አገኘሃለሁ። ለዛሬው እንደክስሽ ምንም ማድረግ እንዳለብኝ ንገሪ። ሌላ ቀን የፈለግሽውን ነገር አደርጋለሁ። ከፈለክ እኔ ላግዝህ። ሊስመኝ አልቻለም። እንዴት ነው የምታምሪው? በቃ እኔ ቤት ላልፈስሽ። በቃ ለመጀመሪያ ጊዜ ልንሳሳም ነበር ግን አልቻለም። በጣም ያሳዝናል። አዎ ያሳዝናል፣ ግን በጣም ቆንጆ ጊዜ ነበር። እንደዚህ አይነት ጊዜ መቼም የማሳልፈው አይመስለኝም። እኔ አሁን መሄድ አለብኝ። ስላልሽው ነገር ላስብበት። እና በቃ አሁን ጥለኸኝ ልትሄድ ነው? እናትህን አናገርካት? ተቀመጥ ወንድሜ ቼንጊዝ። እሺ ቆይ ችግር አለ እንዴ? አሳመንካት? እዚህ ማደር እችላለሁ? ወንድሜ ቼንጊዝ እናቴ ትክክል ነች። እና ምንድን ነው? እኔ አንተን ለማገዝ ፈልጌ ነበር ግን ስህተት ሰርቻለሁ። ወንድሜ ፖሊሶች ካገኙ አንተን በማገዝ ክስኛ ልታሰር እንችላለን። አያገኙኝም። ማንም እዚህ እንደሆንኩኝ አያውቅም። ስማ ወንድሜ ቼንጊዝ፣ እናቴና አባቴ በጣም አርጅተዋል። እንደምታውቀው ደግሞ በጣም ተጎድተዋል እና እኔ ባልታሰርባቸው ይሻላል። ነገ ብትሄድ ይሻላል። መርት እየለመንኩ ነው። ትንሽ ብቻ ልቆይ። በእናትህ ወንድም ቼንጊዝ እኮ ነኝ። እኔን አትተወኝ። አሁን ካንተ ውጭ ማንም የለኝም። እሱን ታውቃለህ። ይሄንን አሁን ገና ነው ያወቀው ወንድሜ ቼንጊዝ? ምን ማለት ነው? ምን ማለትህ ነው? እኔ ረስቼው አላውቅም። ምን ማለትህ ነው?
እኔ እንደዚህ አይነት ሰው አይደለሁም። አንተን ረስቼ አላውቅም። ያ ማለት እኔ ቤቴ እዚህ ነው። ኦማር ደግሞ ምንድን ነው ቼንጊዝ? ስም አንተ ልጅ በኋላ ታጠናለህ። ስማ እናትህ ስለምትጠላኝ በተኛሁበት ነው የምትገድለኝ። አይሆንም፣ የሌለ ነገር አታውራ ወንድም። እኔ ሁሌ በሳምንት 3 ቀን እዚህ ነኝ። አሁን ሰልችቻታለሁ። መርት ደግሞ ልክ አይደለም። አዎ ነግሮኝ ነበር እናቴ ወንድሜ ቼንጊዝ እንደምትገለውና እሱ ደግሞ በደንብ አድርጎ እንደሚያገዛት። እኔ እዚህ ድጋሚ አልመለስም። ታያለህ፣ ማንም ሰው እዚህ አይፈልገኝም። ቼንጊዝ እነሱ ላይ ችክ ብለሃል። እናቴ አንተ ካልመጣ ራሱ 10 ጊዜ ነው የምትጠይቀኝ። ተው እንጂ ወንድሜ፣ የሌለ ነገር አታውራ ወንድሜ። እናትህ ማለት እኮ ግቢ አክስቴ መልያ ግቢ። እኔ ሊሄድ ነበር፣ በዛውም እንዲያጠና ልቶ በደንብ አያጠናም። በቃ በጣም ነው የሚያስቸግረኝ። ኦማር ልጄ እታች ነኝ። የሚያስፈልግህ ነገር ካለ ጥራኝ እና ደግሞ ያመጣሁትን ልብስ ቼንጊዝ መሳቢያ ውስጥ አድርገው። እሺ እማዬ፣ አመሰግናለሁ። ምንድን ነው ያለችው? መሳቢያ ነው ያለችው? ቆይ ላሳይህ ወንድሜ። ይኸውና መሳቢያው እማዬና እኔ ነን ያዘጋጀ ነው። እነዚህ አንሶሎች አለርጂ ስላለብህ ለብቻ ነው ያጠበችው እና ደግሞ ካልሲዎች እዚህ ናቸው ያሉት እና እነዚህ ደግሞ ሁልጊዜ የምትለብሳቸው ፒጃማዎች ናቸው። እዚህ መሳቢያ ያለኝ ትወደኛለች ማለት ነው? ቼንጊዝ አይገባም እንዴ? ይሄ ቤትህ እኮ ነው። ምንድነው? በቃ ፈታ በል። አሁን በውስጥ አልቅስ። እያጠናው ነው። ልትረብሸኛል። የዚህ ቤት አባል ነበርኩ። የኔም ቤት ነበርኩ። ኦማር እዚህ እያለ እና ለምንድን ነው እንደዚህ የምትሆነው? እኔ ምንም ነገር አላደረኩም። ጥፋት የለብኝም። ምንም አላደረግንም ወንድሜ ቼንጊዝ። እኛ እንደ በፊቱ ነን፣ ግን አንተ እንደ ድሮ አይደለም። ከእስር ቤት ነው ያመለጥከው። መርት እባክህ ዘንልኝ። እባክህ ከዚህ እንድሄድ አታድርገኝ። ምን ላድርግ እስቲ? ተንበርክኬ እንድለምንህ ነው የምትፈልገው? ልለምንህ በቃ። ምንድን ነው የምታደርገው ወንድም ቼንጊዝ? እኔ ቤተሰቤን መጉዳት አልችልም። በቃ አልችልም። መርት ወንድሜ፣ እኔ የምሄድበት ቦታ የለኝም። እባክህ ከዚህ በላይ አታስገድደኝ። ለምን ወንድሜ? እኛ ያስገደልን ምንም ነገር ማድረግ ስለማንችል።
አይዞህ ቀኑ ይደርሳል ኢዜል። አሁን ኦማርን ትተካለህ ማለት ነው። ኦማር እኔ በጣም ተጠንቅቄ ነበር። ራሴን ተው ስል ነበር። ተው ጉጠቱ ስል ነበር። ተው አታስታውስ ስል ነበር። ያንተን ትውስታዎች ላለማሰብ ብዙ ሞክሬ ነበር። በጣም ነው የሞከርኩት ወንድሜ። ግን ማምለጥ ከባድ ነው። አሁን አንተ እንደሞት ታውቃለሁ። ግን በጣም ናፍቀኸኛል ወንድም። ኦማር ልጠራ ነው መሰለኝ። አቶ አሊ እባክህ ተው ወንድሜ፣ እኔም እኮ ካንተ ጋር እገባለሁ። ምንድነው መንቦቅቦቅ? እንግዲህ እኛ የምንፈልገው የሽያጭ ዳይሬክተር የሚሆን ሰው ነው። ማስታወቂያውን በደንብ አንብበኸዋል አይደል? አዎ፣ እኔም እንደዛ ነው መሆን የምፈልገው። እዚህ ጋራጅ ውስጥ ነው የምትሰራው መሰለኝ። ከዛ ውጪ ማናጀር ሆነ ሰርተህ ታውቃለህ? አይ አላውቅም ወንድሜ። ምን መሰለህ፣ አንዴ ላስረዳህ አለቃ። ጋራዡ ጥሩ ነው፣ ግን ተጨማሪ እፈልጋለሁ። እኔ በደንብ ነው የምሰራው እና በጣም ኃይለኛ ተወዳዳሪም ነኝ። ማለት 1 ወር ስጠኝና አሰራኝና ፈትነኝ። ከዛ በኋላ ካለ እኔ መስራት ነው የሚያቀትህ። 1 ወር ስጠኝ ነው ያልከው? ከዛስ? ከዛ በኋላ ካልተስማማኝ ላባረህ? ከ1 ወር በኋላ እኔ እድገት አገኛለሁ። ራስህ በጣም ጎበዝ ሰራተኛ ነህ ትለኛለህ። እውነት አሊ ጉጠቱ ትለኛለህ። አሊ ጉጠቱ ቅጽል ስምህ ነው? እንደዛ ከሆነ ቢዝነስ ካርድህም ላይ ይጻፋል። 2ኛ ደረጃ ትምህርት ቤት አልጨረስክም? አይ ህይወት ነች አስተማሪ። ግን ያልተማርኩ ሰው አይደለሁም። ለምሳሌ ጋዜጣ ላይ ጥያቄዎችን መመለስ እችላለሁ እና በጣም ብዙ ሽልማቶችን አግኝቻለሁ። ምንም ሌላ ቋንቋም አታወራም። ከባድ ነው። በዛ ላይ ደግሞ ምንም ስላንተ የሚመሰክር ሰው የለም። እንደዚህ አይነት ስራ ሰርተህም አታውቅም። አለቃዬ፣ መማር ለእኔ ትንሽ አስቸጋሪ ነበር፣ ግን ከዛ ውጪ አዎ አስቸጋሪ ነው። አንተ ትምህርት አልተማርክም፣ ልምድ የለህም። የእጅ ጽሁፉ ያንተ አይደለም፣ ጽሁፉም ያንተ አይደለም። ያንተ ሊሆን አይችልም። ምናልባት ጓደኛ ጽፎልህ ሊሆን ይችላል። እጅህ ቆሻሻ ነው፣ ብትታጠበው እንኳን ምን አለ አይደል እንዴ ወንድምህ? ለምንድን ነው እዚህ የመጣኸው? እዚህ እንዴት ነው መምጣት ያለብኝ ብለህ አታስብም እንዴ? በመስታወት ራስህን አትመለከትም? እኛ የምናስተዋውቀው ሁሉም ሰው ዝቅ ብሎ እንዲመጣ አይደለም። እባክህ ራስህን ተመልከት። ውጡ። መልካም ቀን። ና ኦማር። አይ ችግር የለውም ወንድሜ።
የሆነ ነገር መናገር ፈልጋለሁ። ቶና እንሂድ በቃ። ቆይ አንዴ አንተን ምንም አላውቅም አለቃ፣ ግን ይህን ሰውዬ በደንብ ነው የማውቀው። አዎ እጁ እንደምታየው ቆሻሻ የሆነው እስከ ሌሊት ድረስ መኪናዎችን ስለሚያስተካክል ነው። ቀላል ስራ አይደለም፣ ግን ለመኖር ሲል የሚችለውን ያህል ይለፋል። አዎ ቤተሰብ ስለሌለው ነው ሁለተኛ ደረጃ ትምህርት ያልተማረው። አንደኛ ደረጃ እያለ ስለፈለገ ሳይሆን ግዴታ ስለሆነበት መንገድ ላይ ሶፍት ይሸጥ ነበር እና የሚያሳፍር አይደለም። ምክንያቱም ተስፋ አይቆርጥም። ቢያንስ ቸገሬ ብሎ አይሰርቅም። እኔ እኮ ያልኩት ገና ቆይ አልጨረስኩም። ሌላ ምንም ነገር አይናገርም፣ ግን የሚያግባባውን ቋንቋ በደንብ ይናገራል። አዎ ቅድም እንደነገርህ ስሙ አሊ ጉጠቱ ነው። ጓደኛውን ለሚጎዳ ሰው በቁጠት ጆሮን ቆርጦ መልስ ይሰጣል። አሊ እንደ ድንጋይ ነው። እንደሱ የማምነው ሰው የለም፣ ማንም የለም። እኔ አንተን አላውቅም፣ በአንተ ማን እንደሚኮራ አላውቅም፣ ግን እኔ በአሊ ይኮራል። ምክንያቱም ጓደኛውን የሚያኮራ ስራ ነው የሚሰራው እና ደግሞ ሰው እንደዚህ አይናቅም። ነገ ምን ደረጃ እንደሚደርስ አይታወቅም። ሰው ሁሉ ከትንሽ ተነስቶ ነው ትልቅ ደረጃ ላይ የሚደርሰው። ለሰው ክብር ይኖረህ እና ደግሞ አሊ በጣም የምወደው ወንድሜ ነው። ወንድሜ ላቅፌ ነው፣ ግን ቆይ አንዴ። የኔ አንበሳ ወንድሜ በሚገርም ነገር እዚህ ሲመጣ እኔ ነኝ የተንከባከብኩት። ፊቱን አስተካከልኩለት። ማን እንደሆነ አይታወቅም ነበር። ራሱን ስቶ ነበር። ጋዜጣ ላይ እንደሞተ ተጽፎ ነበር፣ ማለቴ በሚቀጥለው ቀን። ውይ ወንድሜ፣ የዛን ጊዜ እኮ ማን እንደተረፈና ማን እንደሞተ አይታወቅም ነበር። ግን የሆነ ትልቅ ሰውዬ ነበር። ማን ነበር? ራሚዝ። ያ ሰውዬ በየቀኑ ይጎበኘው ነበር። ሁሉ ቀን እዚህ ይቀመጥ ነበር። በየቀኑ ግጥም ያነብለን ነበር። ከዛ ከብዙ ቀናት በኋላ ነቃ። ማን የነቃው? ኦማር? አዎ፣ ግን ኦማር አልነበረም የሚባለው። ስሙ ግራ ጋብቷቸው ነበር። አልገባኝም። እጁ ላይ የሆነ ነገር ነበረ። ለማንም ሰው አልሰጠውትም። እኔ አስቀምጬዋለሁ። ና እዚህ ጠብቀኝ እና በሩን ዝጋው። አሁን እመጣለሁ።
ማን ነው እዚህ ያለው? ሂጂና ተኛ አክስቴ መሊሃ። ምንድን ነው የምታደርገው? ሌሊት እኮ ነው። ችግር አለ? አክስቴ መሊሃ ሂጂና ተኚ። እንደሱ አትይኝ ደግሞ። እኔ ገዳይ አይደለሁም። እንደሱ አትይኝ ብያለሁ። ልታሳብጂኝ ነው እንዴ የምትፈልጊው? የማይሆን ነገር እንዳደርግ ታስገድጂኛለሽ። ምን እንድታደርግ ነው የማስገድድህ? እኔ የትም ቦታ አልሄድም። እሺ፣ እዚህ ነው የምደበቀው። አንቺ ደግሞ የግድ ትፈቅጂልኛለሽ። ቆይ እኔ ባልፈቅድልህስ ልትገለኝ ነው? አትሰምኝም እንዴ? እኔ ገዳይ አይደለሁም ብዬሻለሁ። እኔ ግን አንተ ምን እንደሆን ካውቃለሁ ቼንጊዝ። እውነቴን ነው፣ ከመጀመሪያው ጀምሮ አውቃለሁ። እንዴት እንደሆነ ታውቃለህ? አንተ ገዳይ እንኳን መሆን አትችልም ነበር። አሁን በእጅህ ያዝከውን ነገር ስጠኝና ውጣልኝ። ቆይ እኔ ምንድን ያደረግኩሽ? ለምንድን ነው የማትወጂኝ? ይሄ እኔም ቤት መስሎኝ ነበር። ልቀቀኝ፣ አለበለዚያ እጮኻለሁ። ግን የምትወጂኝ መስሎኝ ነበር። ኦማር እዚህ እያለ ትወጂኝ ነበር። ተሳስተሃል። መቼም ቢሆን አልወድህም። እያስመሰልሽ ነበር። ታዲያ እኔ ሁሉንም ነገር አውቃለሁ። ልጄን ትጎዳዋለህ። ሁሉንም ነገር አንተ እንዳደረግከው አውቃለሁ። ምንም መጮህ አያስፈልግሽም አክስቴ መሊሃ። ምንድን ነው የምታውቂው? እስቲ ንገሪኝ፣ እስቲ ንገሪኛ። አክስቴ መሊሃ ምንድን ነው የምታውቂው? ንገሪኝ። ምንድን ነው የምታደርገው አንተ? እውነት እገላለሁ፣ እገላለሁ፣ እገላለሁ። አንተ የማትረባ እገላለሁ። ከእናቴ ምንድን ነው የምትፈልገው? አቁሚ ማየ። ምን እንደምናውቅ ማወቅ ትፈልጋለህ? ያንን ቁማር ቤት እንደዘረፍከው እናውቃለን። እስካሁን አውቀን ነው ዝም ያልነው። እሺ አሊ ያንን ሰውዬ እንደገደለው እናውቃለን። ሁሉንም ነገር እናውቃለን። ሌላ ደግሞ ስለ አይሳን ውሸቶች እናውቃለን። አንተ የማትረባ ሁሉንም ነገር እናውቃለን። ቼንጊዝ ይቅርታ እመቤት፣ ይቅርታ እመቤት። ከዛ ኦማር ቀለበቱን መያዝ ቀጠለ። ይሄ ቀለበት ህይወቱን ያዳነው አሊ። በድጋሚ አንተ ነህ? አንተ ማትረባ። አንተና እኔ ክፍል ውስጥ አንድ ቀን እንደምንገናኝ ነግሬህ ነበር እና የዛን ቀን የምትፈልገውን እናወራለን ብዬህ ነበር። በቃ ሁሌ የሆኑ ክፍሎች ውስጥ እንገባባለን። ቃል እገባልሃለሁ። ይሄ የመጨረሻ ነው። ማስረጃ ነው። ራሚዝ ያለው ነገር ነው። እናት አይደለም ምንድን ነው የምትሰጠኝ? ምክንያቱም ከዚህ በኋላ አያስፈልግኝም ብዬ ስላሰብኩ። ይህን ሁሉ ስታደርግ የነበርከው አንተ ነህ አይደል? እስከ ዛሬ ድረስ ቴፎ አልነበረም ደብዳቤውን የላክልኝ። የኦማርን ፊት እንዳላበላሽተውት ነበር እና ስለሞተ እሱን ተውት። እኔ አንተን ውሸት መስማት አልፈልግም። ከዚህ በላይ እዚህ መቆየት አልችልም። በሩን እንዲከፍቱ ንገራቸው። ኦማርን እዚህ አመጡት እና ጋዜጠኞች ሞቷል ብለው ነበር። ግን ኦማር ሁሉንም ነገር ቻለው። አንድ ቀን በሌላ ስምና በታሸገ ፊት እዚህ ወጣ። ዝም በል አንተ፣ በወሬ ጨረስከኝ። ዝም በል በቃ። እና ራሚዝ ወዲያውኑ ወደ ክሊኒክ ወሰደው። ኦማር የፊት ቀዶ ጥገና አድርጓል። የኦማር ፊት ተቀይሯል። ፊቱ ተቀይሯል። አሁን የኦማር ፊት ተቀይሯል።
ኦማር ከምንም ነገር በፊት ስሙን ቀየረ። ኦማር ሶስቱን ከሃዲዎች እንደሚበቀላቸው ቃል ገባ። ሁሉንም ነገር በቀስታ ለማድረግ ወሰነ። ኦማር ከዛ ገንዘብ አገኘ እና እንዴት አሪፍ ቁማርተኛ እንደሚሆን ተማረ። ኦማር እንደ ሀብታም ሰውዬ እንዴት እንደሚሆን ተማረ። ኦማር መዋሸት ተማረ። ኦማር ሰዎች እንዴት እንደሚያታልል ተማረ። ኤኝ ወንድሜ አሊ፣ ኤኝ ፊቴን ተመልከተው እስኪ። ኤኝ ፊቴን ተመልከተው ወንድሜ አሊ ጉጠቱ። አይሆንም አልኩ እኮ አይሆንም። እኔ እያበድኩኝ ነው በቃ። ታስታውሰኛለህ ወንድሜ አሊ? እስኪ በደንብ ተመልከተኝ። አሁን እኔ እንደ ድሮ አይደለሁም፣ ግን ደግሞ በጣም በቀላሉ አንተ ታስታውሰኛለህ ወንድሜ። አይሆንም ወንድሜ አሊ በደንብ ተመልከተኝ። አሁን ተመልሻለሁ። እኔ ኦማር ነኝ። እባክህ አንዴ ብቻ ላስቸግርህ ወንድሜ አሊ። አንተ አታለኸኛል፣ በዛ ላይ ገለኸኛል። ቢያንስ አንዴ ተቸገርልኝ ወንድሜ። ንገረኝ። ወንድሜ ንገረኝ። ወንድሜ አሊ እባክህ ንገረኝ። እኔም